በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ ዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአረብ ይልቅ ኢራኖች ያስፈሩኛል በማለት መናገራቸው የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽን አጥለቅልቋል። ኢራንም ለዚህ ንግግር ምላሽ ሰጥታለች። 5% አቅሜን ነው የተጠቀምኩት፣ አዎ አስፈራለሁ የሚል ምላሽ ነው የሰጠችው። ኢራን ከዚህ ቀደም በኒውክሌር ጉዳይ አልደራደረም ስትል የነበረውንም አንስታም በኒውክሌር ጉዳይ ከአሜሪካ ጋር ለመደራደር ፈቃደኛ መሆኗን በዛሬው ዕለት ይፋ አድርጋለች። አንድ ቅድመ ሁኔታ ብቻ በማስቀመጥ ይህንንም በተመለከተ በዝርዝር የምታደም ጦት ይሆናል። በሌላ በኩል ክብራን አድማጮች ከቤት ንብረት ከመግዛት ጋር በተገናኘ በኢትዮጵያ በዛሬው ዕለት አዲስ ሕግ ወጥቷል። በተለይም የውጭ ሀገራት ዜጎች በኢትዮጵያ ውስጥ ከዚህ በኋላ ከአንድ በላይ ቤት እንዲኖራቸው እንደማይፈቀድ አዲስ የወጣው ሕግ የሚደነግግ ሲሆን ከዚህ ጋር በተገናኘ ለአስተዳደራዊ ወጪዎችም በውጭ ሀገር ምንዛሬ እንዲከፍሉ የሚያስገድድ መመሪያ ነው በዛሬው ዕለት የወጣው። ይህንን መመሪያ በተመለከተ በዝርዝር ስለወጣው ሕግ የማካፍላችሁ ይሆናል መረጃው። በሌላ በኩል ክብራን አድማጮች እንዲሁ ትራምፕ ከወራት በፊት የፈረሙትና የዩኤስአይዲ እርዳታ እንዲቋረጥ ባደረጉት መሰረት የ14 ሚሊዮን ሰዎች ህይወት በከፍተኛ ሁኔታ አጣብቂኝ ውስጥ መግባቱን አንድ ጥናት ጠቁሟል። ይህንን በተመለከተ የምታደምጡት አጠር ያለ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ንግግር የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽን አጥለቅልቋል። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አነጋጋሪ በሆነው በዛሬ ንግግራቸው እንደተናገሩት ከአረብ ይልቅ ኢራኖች በእጅጉ ያስፈሩናል ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በታሪካዊ ሁኔታ ከገጠማት የአረብ ብሔርተኝነት ስጋት ይልቅ የኢራን ስጋት እጅግ ከፍተኛ ደረጃ ላይ ደርሷል በማለት ትልቁ አደጋ እንደሆነ መናገራቸውን አልጀዚራ ዘግቧል። ኔታንያሁ ዛሬ ማክሰኞ ማለዳ በሰጡት መግለጫ የኢራን ስጋት ከአረብ ብሔርተኝነት ስጋት ይበልጣል በማለት መግለጻቸው መነጋገሪያ ሲሆን ሁሌም ለኛ ስጋቶች ከሆኑት ከሊባኖስ እስከ ጋዛ ከሶሪያ እስከ የመን ካሉት አረቦች በላይ የኢራን ስጋት ለኛ ከፍተኛ የህልውና ስጋት ነው፣ ኢራን ታስፈራናለች ብለዋል። ኔታንያሁ ቀደም ሲል የኢራን የኒውክሌር የጦር መሳሪያ መያዝ ለእስራኤል ብሔራዊ የደህንነት ቀይ መስመር ነው ሲሉ መናገራቸው አይዘነጋም። እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምላሽ የሰጠችው ኢራንም አዎ እናስፈራለን ለነካን የሚል ምላሽ የሰጠች ሲሆን እስራኤል ላይ ጥቃት ያደረስኩት 5% ወታደራዊ አቅሜን ብቻ ተጠቅሜ ነው ስትል ኢራን ገልጻለች። ኢራን እስራኤል ላይ ጥቃት ያደረሰችው 5% ወታደራዊ አቅሟን ብቻ መጠቀሟን መሆኗን የገለጸች ሲሆን የኢራን አብዮታዊ ጥበቃ ኮርፕስ ማስተባበሪያ ኃላፊ ብርጋዴር ጀነራል መሐመድ ሬዛ ናቅዲ እንደተናገሩት ኢራን በዚህ ጦርነት ሙሉ በሙሉ ወታደራዊ አቅም ቢኖራትም ከእስራኤል ጋር ባደረግነው ጦርነት ግን 5% ወታደራዊ አቅማችንን ብቻ ነው የተጠቀምነው ሲሉ ተደምጠዋል። ለእስራኤል የተሰጠው
የአጸፋ ምላሽ በዋናነት በአብዮታዊ ዘብ ጥበቃ የአየር መከላከያ አቅም ላይ የተመሰረተ ብቻ መሆኑን የጠቀሱት ኃላፊው የሀገሪቱ ጦር ኃይሎች ሙሉ በሙሉ አልተነካም፣ አልተንቀሳቀሰም ሲሉ መናገራቸውን የኢራን የሀገር ውስጥ ሚዲያ ቁድስ ኢንተርናሽናል ኒውስ ዘግቧል። ለመታገል በደንብ ታጥቀናል፣ ምናልባትም ለብዙ ዓመታት ጠላትን በሚሳኤል እየደበደብን በዚሁ ፍጥነት ማጥቃት ብቻ እንችል ነበር። ሚሳኤሎቻችን ከቀን ወደ ቀን ጥቃታቸው ሲበረታም እንደነበረ አለማይቷል በማለት ሲናገሩ ተደምጠዋል። በሌላ በኩል በኒውክሌር ጉዳይ ፈጽሞ ለድርድር አልቀመጥም በማለት ስትናገር የነበረችው ኢራን የሐሳብ ለውጥ ያደረገች ሲሆን በዛሬው ዕለት ከኢራን በተሰማው መረጃ ኢራን በኒውክሌር ጉዳይ ከምዕራባውያን ሀገራት ጋር በተለይም ከአሜሪካ ለመደራደር ፈቃደኛ መሆኗን በይፋ በዛሬው ዕለት ያስታወቀች ሲሆን ነገር ግን ኢራን ከአሜሪካ ጋር ለመደራደር የአሜሪካ ዋስትናን ብቻ ትጠብቃለች ብለዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ኢራን በኒውክሌር መርሃ ግብሯ ላይ ድርድር ለመቀጠል ከዩናይትድ ስቴትስ ጋር ጊዜና ዋስትና እንደሚያስፈልጋት አስታውቀው ለመደራደር ፈቃደኞች ነን፣ ነገር ግን ዋስትና ብቻ እንፈልጋለን። ከዚህ ቀደም የነበረውን ቅድመ ሁኔታ ለሰላም ስንል አንስተናል ብለዋል። አራግቺ ይህንን ያሉት እስራኤል የኢራንን የኒውክሌር መርሃ ግብር ለማፍረስ በማለም ለ12 ቀናት ስታካሄድ የቆየችው ጥቃት ውጤት አልባ መሆኑን ከተገኘ በኋላ ነው። ሚኒስትሩ የእስራኤል ዘመቻ ግቡን እንዳላሳካ በድጋሚ በዛሬው ዕለት ተናግረው ኢራን በቅርቡ ዩራኒየም ማበልጸግ እንደምትጀምርና የባከነውን ጊዜ እንደምታካክሰውም አጽንኦት ሲሰጡ ተደምጠዋል። አራግቺ አሜሪካ በድርድሩ ወቅት ወታደራዊ ጥቃት እንደማትሰነዝር እስካላረጋገጠች ድረስ ድርድሩ በፍጥነት ሊጀመር አይችልም፣ ነገር ግን ቅድመ ሁኔታቸውን ብናቆም እንኳን በድጋሚ ጥቃት እንደማይፈጸምብን ከአሜሪካ ማስተማመኛ እንፈልጋለን ብለዋል። ኢራን በቅርቡ በኒውክሌር ተቋሞቿ ላይ በርካታ ጥቃት ቢሰነዘሩባትም የኒውክሌር መርሃ ግብሯ ሰላማዊ እንደሆነ ደጋግማ ትገልጻለች። ይሁን እንጂ ዓለም አቀፉ የአቶሚክ ኢነርጂ ጥቃቶችን አላወገዘም ስትል ከድርጅቱ ጋር የነበራትን ትብብር ማቋረጧን ማስታወቁ አይዘነጋም። በሌላ ዜና በኢትዮጵያ ውስጥ አዲስ ሕግ መጽደቁ በዛሬው ዕለት ተሰማ። ከቤት ገዢዎች ጋር በተገናኘ በዛሬው ዕለት በወጣው አዲስ ሕግ በኢትዮጵያ ውስጥ ከእንግዲህ የውጭ ሀገራት ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ነው የጸደቀው። የኢትዮጵያ የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ቤት ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግና የሚገድብ አዋጅ አጽድቋል። ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ዛሬ ማክሰኞ ሰኔ 24 ቀን 2017 ዓ.ም ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴው ተደርገዋል ተብሏል። የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ድንጋጌዎች የያዘ ነበር። ሆኖም ግን አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ የከተማ መሰረት ልማትና ትራንስፖርት ጉዳዮችና ከህግና ከፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁን ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲወሰን አድርገውታል ነው የተባለው። ቋሚ ኮሚቴውን ባቀረቡት የውሳኔ ሐሳብ ላይ የማይንቀሳቀስ ንብረት የሚለውን ሐረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሐሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሐረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑም አብራርቷል። ከዚህ በተጨማሪም በረቂቅ አዋጁ የማይንቀሳቀስ ንብረት የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝም ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም በባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔ ሐሳቡ በረቂቅ አዋጁ ውስጥ የማይንቀሳቀስ ንብረት ጋር የተያያዙት ድንጋጌዎች በሙሉ ትኩረታቸውን የመኖሪያ ቤት ላይ ብቻ እንዲሆን አድርጓል የተባለው የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ እንደተጨመረበት የተገለጸ ሲሆን በዚህ ንዑስ አንቀጽ መሰረትም ማንኛውም የውጭ ዜጋም በኢትዮጵያ ውስጥ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው በማለት አስቀምጦታል። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም በተመሳሳይ አሰራር እንዳልሆነ ለመግለጽም አዲሱ ንዑስ አንቀጽ መካተቱን የውሳኔ ሐሳቡ በዝርዝር ያስረዳል። ከዚህ በተጨማሪም የውጭ ሀገር ዜጎች ሊኖራቸው የሚችለውን የመኖሪያ ቤት ቁጥር ላይ ገደብ ያስቀመጠ ሲሆን ከአንድ ወር ገደማ በፊት ለፓርላማ የቀረበው ረቂቅ አዋጅ የውጭ ሀገር ዜጋ
በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር መመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሐሳብ ማንኛውም የውጭ ሀገር ዜጋ በማናቸውም ሁኔታ በአንድ ጊዜ በኢትዮጵያ ውስጥ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው አንዳንዴ በቁጥሩ ዙሪያ በመመሪያ የማሻሻል ስልጣንም ትቶለታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎችም ላይ አዲስ መስፈርት የተኳተተ ሲሆን አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያይዝ የክልከላ ገደብ የሌለበት መሆኑንም እንደሚገባው አዋጁ አስታውሷል። ከዚህ በተጨማሪም የመኖሪያ ቤት ባለቤት የሆኑ የውጭ ሀገራት ዜጎች መብቶችም የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ ማዋል ግን እንደማይችሉ በግልጽ ድንጋጌ አስቀምጧል። ከዚህ በተጨማሪ የመኖሪያ ቤት ባለቤት ለመሆን በሊዝ ጨረታ የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋቸውን በአንድ ጊዜ የመክፈል ግዴታ አለባቸው ተብሏል። ይህ ግዴታ የተጣለባቸው ክልሎችን ወይም ከተሞችን የሊዝ ክፍያም በአንድ ጊዜ የሚያገኙበት እድልን መፍጠር ስለሚያስችል እንደሆነ የውሳኔ ሐሳቡ ላይ ተደንግጓል። በአዋጁ ላይ እንደተቀመጠው በተለይም የውጭ ሀገራት ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፈቃድ እንዲሁም ተያያዥ መንግስታዊ አገልግሎት ክፍያዎችን በውጭ ምንዛሬ ብቻ መክፈል እንደሚገባቸው ይደነግጋል። በውሳኔ ሐሳቡ መሰረትም የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸውን መንግስታዊ አገልግሎት ግን የመጀመሪያውን ዓመት አገልግሎት ብቻ እንዲሆንም በማድረግ አስቀምጦታል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነትን የሚሰጥ አዲስ አዋጅም አካቷል። በዚህ መሰረትም ክልሎች አዋጁን ድንጋጌዎች በክልላቸውና በከተሞቻቸው ማስፈጸም፣ ለተግባራዊነቱም ተገቢ ክትትልና ድጋፍ የማድረግ የውጭ ሀገር ዜጎችን ንብረት ይዞታን በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራርም የመመስረት ኃላፊነት እንዳለባቸው ኃላፊነቱን ይሰጣል። በመጨረሻም በአሜሪካው የፕሬዝዳንት ዶናልድ ትራምፕ በተፈረመውና የአሜሪካን እርዳታ ስረዛ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ሕይወት ሊያልፍ እንደሚችል ተሰማ። መረጃው የሰብአዊ ተቋማትን በእጅጉ ያስቆጣ ሆኗል። ፕሬዝዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረውን ገንዘብ ድጋፍ መሰረዛቸውን በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ሕይወታቸው ሊያልፍ እንደሚችል ዘ ላንሴት የተባለው ተቋም በሕክምና ሪፖርት ላይ ጠቁሟል። ካለ ዕድሜያቸው ሕይወታቸው ከሚያልፉት ውስጥ ደግሞ ሲሶ ያህሉ ህጻናት መሆናቸውን የጥናቱ ግኝት ያትታል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው መጋቢት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት USAID የሚሰጡ 80% መርሃ ግብሮች ሙሉ በሙሉ መሰረዛቸውን ተናግረዋል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላም ለበርካታ ዝቅተኛና የመካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ ዓለም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። የረድኤት ድጋፉ በተለይም ባለፉት 2 አስርት ዓመታት በተጋላጭ ህዝቦች ጤና ላይ የታየውን እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉ በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ የሆኑት ዴቪድ ራስላ አክለው ተናግረዋል። ሪፖርቱ የወጣው የዓለም መሪዎች በስፔን ሰቪል ከተማ በዚህ ሳምንት በመንግስታቱ ድርጅት የተመራና ከ10 ዓመታት በኋላ ግዙፍ የሆነውን ጉባኤ ከመካሄዱ አስቀድሞ ነበር። ከ133 ሀገራት የተገኘ መረጃን የተመለከተው የተመራማሪዎች ቡድን በግመታው እንደ አውሮፓውያን አቆጣጠር ከ2001 እስከ 2021 ድረስ በማደግ ላይ ባሉ ሀገራት USAID ድጋፍ 91 ሚሊዮን ሰዎችን ከሞት የታደገ ነበር ብለዋል። ተመራማሪዎችም ከወራት በፊት በአሜሪካ መንግስት ይፋ የተደረገው 83% ድጋፍ መቀነስ የሞት ምጣኔን ከፍ እንደሚያደርገው ግምታቸውን አስቀምጠዋል። በሚቀጥሉት 5 ዓመታትም የእርዳታ መሰረዙ ህይወታቸውን መታደግ የተቻለው ለ14 ሚሊዮን ሰዎችን ወደ ሞት ይመራል ብለዋል። ይህ አሃዝ ከ5 ዓመታት በታች የሆኑ 4.5 ሚሊዮን ህጻናትን ጨምሮ ሲሆን ይህም ማለት ደግሞ 700,000 ህጻናት በየአመቱ ህይወታቸው ያልፋል እንደማለት ነው። ከዚህ ቀደም በቢሊዮነሩ ኤለን መስክ ይመራ የነበረው የትራምፕ አስተዳደር ወጪ ቅነሳ መስሪያ ቤት የፌዴራል ሰራተኞችን የመቀነስ ዓላማ የሰነቀ ነበር። መስሪያ ቤቱ የUSAID ለዘብተኛ መርሃ ግብሮችን ደግፏል በሚል ከፍተኛ ወቀሳ ሲቀርብበት እንደነበር አይዘነጋም። የዓለም ከፍተኛ የሰብአዊ ድጋፍ አቅራቢ የሆነችው
አሜሪካ ከ60 በላይ የሚሆኑ ሀገራት በአመዛኙ በወኪሎች በኩል እርዳታ ስትሰጥ ኖራለች። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው መስሪያ ቤቱ ስር የበለጠ ውጤታማ ሆነው የሚተዳደሩ 1000 የሚሆኑ መርሃ ግብሮችን እንደሚቀጥሉ ተናግረው ነበር። የመንግስታቱ ድርጅት ሰራተኞችም መሬት ላይ ያለውን እውነታ እንዳልተሻሻለ ይናገራሉ። ባለፈው ሳምንት አንድ የተባበሩት መንግስታት ድርጅት ኃላፊ የአሜሪካ እርዳታ መሰረዙን ተከትሎ በኬንያ የስደተኞች ጣቢያ የምግብ ክፍፍል ራሽን በመቀነሱ በመቶ ሺዎች የሚቆጠሩ ሰዎች እየተራቡ ነው በማለት ገልጸው ነበር። በኬንያ ሰሜን ምዕራብ በሚገኘው ካኩማ ሆስፒታል ቢቢሲ በከፍተኛ የምግብ እጥረት የተጎዳችና ቆዳዋ የተሸበሸበ ህፃንን ተመልክቷል ሲል ቢቢሲ ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ቢያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት